بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وصلى الله على نبينا محمد وعلى آله وصحبه أجمعين. أما بعد، إن شاء الله تعالى بالله سبحانه وتعالى فقد متو أكوابي يعقدات مهرت سؤال وجواب في عقيدة التوحيد የምትለውን መጥቀስ እወዳለሁኝ። የዓቂዳ ትምህርቶችን መቶ የሚደርሱን በጥያቄና በመልስ መልኩ የተዘጋጀ ነው ማለት ነው። ኢንሻአላህ ተዓላ ያው እንግዲህ ዩቲዩብ ላይ ስለሚያስገባ ኢንሻአላህ ላይ መከታተል ትችላላችሁ። የተለያዩ ትምህርቶች በዛም ላይ በቪዲዮ መልኩ የሚለቀቅ ይሆናል ማለት ነው። ሱአል ወጀዋቡሁ ፊ ዓቂደት ተውሂድ፣ ጥያቄና እንደዚሁም መልሱ በተውሂድ ቁጥራት የሚል ነው። ይህንን ያዘጋጁት አብደልዓዚዝ ቢን ሙሐመድ ሹዕላን የሚባሉት ናቸው። ሙዲሩ መክተብ ተዓውን ሊዳዕወት ወልኢርሻድ ወተውዕየት ልጃሊያ ቢሐይ ልዓዚዝያ ቢሪያድ። ዓዚዝያ ሪያድ ላይ ዓዚዝያ የሚባለው ቦታ ጃሊያት ላይ የሚሰሩ የሆኑት እዛሽ መንጠቃ የሚሰሩት የሆኑት አብደልዓዚዝ ቢን ሙሐመድ ሹዕላን እርሳቸው ናቸው ያዘጋጇት። ሙሂም ነው ማለት ነው። እንደ ሂጅራ 1440 ላይ ነው የተዘጋጀው ማለት ነው። ቢያንስ ከ6 ዓመት በፊት ማለት ነው። እንደ ሚላዲ ደግሞ 2018 ላይ ነው የተዘጋጀው። ዓቂደት ተውሂድ ሱአል ወጀዋቡሁ፣ ስለ ተውሂድ ቁጥራት ጥያቄውና እንደዚሁም መልሱ የሚል ነው። ቀጥታ ትርጉሞችን ነው የምንዳስሰው ማለት ነው። ኢንሻአላህ ትርጉሞችን ነው። ሊማዛ ነድርሱ ተውሂድ፣ ሊማዛ ነድርሱ ተውሂድ፣ ተውሂድን ለምንድን ነው የምንማረው? ተውሂድን ለምንድን ነው? አልጀዋብ፣ መልሱም ሊአነሁ አስሉል ኡሱል፣ እርሱም ስለሆነ ነው ተውሂድን የምንማረው። ሊአነሁ እርሱ ስለሆነ ነው። አስሉል ኡሱል መሰረታዊ ስለሆነ ነው። ወሚን አጅሊሂ ለእርሱም ሲና አላህ ስብሓነሁ ወተዓላ ኸለቀ አላሁ ልጅነ ወልኢንሰ፣ አጋይንቶችንም ፈጠረ አላህ ስብሓነሁ ወተዓላ፣ ወልኢንሰ ሰዎችንም ፈጠረ። ለምንድን ሲል? ለተውሂድ ሲል ማለት ነው። ወአርሰለ አላሁ ሩሱለ፣ መልእክተኞችን አላህ ስብሓነሁ ወተዓላ ላከ። ወአንዘለ ልኩቱበ፣ መጽሐፎችን አወረደ። ወቃመ፣ መጽሐፎችን አላህ ስብሓነሁ ወተዓላ አወረደ ሊአጅሊ ተውሂድ ማለት ነው። ሊአጅሊ ተውሂድ ናም። አላህ ስብሓነሁ ወተዓላ መልእክተኞችን ላከ፣ መጽሐፎችን አወረደ። ወቃመ ሱቁል ጀነ ወናር፣ እንደዚሁም እሳትና ጀነት ለተውሂድ ሲባል ነው የተፈጠሩት ማለት ነው፣ የተቋቋሙት እነርሱ። ወንቀሰመ ናሱ፣ ሰዎች ተከፈሉ። ኢላ ሙስሊሚነ ወኩፋር፣ ሙስሊምና ከሃዲ በመባል ተከፈሉ ማለት ነው። የአጅሊ ተውሂድ ቃል አላሁ ተዓላ፣ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን። ወማ ኸለቅቱል ጅነ አጋይንትን አልፈጠርኩም፣ ወልኢንሳ የሰውንም ልጅ አልፈጠርኩም፣ ኢላ ሊያዕቡዱን እኔም በብቸኝነት
ልታመልኩኝ እንጂ አለ። እና የሰው ልጅ የተፈጠረበት ዋናው ትልቁ ዓላማ አላህን ስብሓነሁ ወተዓላ በብቸኝነት ለማምለክ ነው ማለት ነው እንጂ በልቶ ጠጥቶ ለመሄድ አይደለም። ይሄማ ሃይዋናቶችም እንስሳዎችም የሚሰሩት ነው ማለት ነው። እንስሳዎች ይበላሉ፣ ይጠጣሉ። ነገር ግን እንደኛ አቅል አልተሰጣቸውም፣ ሙከለፍም አይደሉም ማለት ነው። ስለዚህ ሰውየው በልቶ ጠጥቶ ዝም ብሎ የሚኖር ከሆነ ከእንስሳ የሚለይበት ነገር የለውም ማለት ነው። طيب ሁለተኛ ጥያቄ ሱአል من أين نأخذ عقيدتنا من أين نأخذ ከየት ነው የምንይዘው عقيدتنا عقيዳችንን ከየት ነው የምንይዘው? عقيዳ ማለት እንግዲህ አጠር ባለ መልኩ ما يعقد به العبد في قلبه አንድ ባሪያ በቀልቡ ቋጥሮ የሚይዘው ነው عقيዳ ብሎ ማለት ነው። አንድ ባሪያ በቀልቡ ቋጥሮ የሚይዘው የሆነ ተውሂድ الربوبية ተውሂድ الألوهية ተውሂድ الأسماء والصفات إلى آخره ማለት ነው። በቀልቡ ቋጥሮ የሚይዘው የሆነ عقيدة صحيحة ይባላል። መልካም የሆነ ጥሩ عقيدة ከሆነ عقيدة صحيحة ትክክለኛ የሆነ عقيدة ይባላል። በቀልቡ ቋጥሮ ያዘው ደግሞ ፋሲድ ነገር ከሆነ የተበላሸ ከሆነ ደግሞ عقيدة فاسدة ይባላል ማለት ነው። የተበላሸ عقيدة ቁጥራት ይባላል ማለት ነው። طيب عقيداችንን ከየት ነው የምንይዘው? ጀዋብ መልሱም من القرآن والسنة ከቁርአንና ከሐዲስ ነው ማለት ነው። وما كان عليه سلف الأمة እንደውም ሰለፎች በነበሩበት ላይ ከዛ ነው የምንይዘው عقيداችንን ማለት ነው። መልስ ሶስተኛ ጥያቄ ما الأصول الثلاثة التي يجب على الإنسان ما الأصول الثلاثة ያቺ ሶስት መሰረታዊ ምንድነች? التي ያቺ يجب على الإنسان በሰው ልጅ ላይ ግዴታ የምትሆን ይሆነች معرفتها ማወቅ والتي ያቺ يسأل عنها ስለሷ የሚጠየቀው የሆነ في قبره በቀብሩ የሚጠየቀው የሆነ ጀዋብ መልሱም معرفة العبد ربه አንድ ሰው ባሪያውን يعني معرفة العبد ባሪያው ማወቁ ነው። ربه ጌታውን ማወቁ ነው። ودينه ሃይማኖትን ማወቅ ነው። ወነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድን ማወቅ ነው። ይህ አንድ ሰው ቀብር በገባ ጊዜ የሚጠየቅበት የሆነ ጉዳይ ነው ማለት ነው። መረቡክ ወማ ነብዩክ ወማ ዲኑክ ተብሎ ይጠየቃል አንድ ሰው ማለት ነው። ስለዚህ ስለ ጌታው፣ ስለ ሃይማኖቱ፣ ስለ ነብዩ ይጠየቃል ማለት ነው። እና እነዚህ ሶስት መሰረታዊ በሰው ልጅ ላይ ግዴታ ነው ማወቁ። በቀብሩም ይጠየቃል ማለት ነው። በቀብሩ የሚጠየቀው ከነዚህ ከሶስቶቹ ነው ማለት ነው። ጀዋብ መልሱም መረቡክ ጌታህ ማን ነው ተብሎ ይጠየቃል። አፍወን አራተኛ ጥያቄ ሰዋል መረቡክ ጌታህ ማን ነው ተብለህ ስትጠየቅ ጀዋብ መልሱ ረቢ አላህ ጌታዬ አላህ ነው። አለዚያ ረባኒ እትንከባከበኝ ሆነ ወረበ ጀሚዕ አልዓለሚን ዓለምን በሞላ የተንከባከበ የሆነ ቢኒዓሚሂ በጸጋው ወሁወ እርሱ ማዕቡዲ ማመልከው ነው። ለይሰ ሊ ለኔ የለኝም ማዕቡድን ሲዋ ከእርሱ ውጭ ማመልከው የለኝም። ወደሊሉ ቀውሉሁ ተዓላ ማስረጃውም ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ ይግባው ብሎ ያለው ነው ማስረጃውም። ጠይብ ሱአል ጥያቄ አምስተኛ ጥያቄ ቢማ ዓረፍተ ረበክ ጌታህን በምን አወቅ ተብለህ ብትጠየቅ መልሱ ጀዋብ ዓረፍቱሁ አወቅኩት ዓረፍቱሁ አወቅኩት ቢአያቲሂ በተአምራቱና ወመኽሉቃቲሂ በፍጡራኑ ወሚን አያቲሂ ከተአምራቱ ጭምርት ነው አለይሉ ሌሊት ወነሃሩ ቀን ወሸምሱ ፀሐይ ወልቀመሩ ጨረቃ
ወሚን መኽሉቃቲሂ ከፍጡራኑ ጭምርት ነው። አሰማዋቱ ሰብዕ ሰባት ሰማይ ወማ ፊህን በእነርሱም ውስጥ ያለው ወልአረዱነ ሰብዕ ሰባት ምድር ወመን ፊህን በእነርሱም ውስጥ ያለው ወማ በይነሁማ በመካከላቸውም ያለው ወደሊሉ ቀውሉሁ ተዓላ ማስረጃው ምላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። ወሚን አያቲሂ ሌይሉ ወነሃሩ ወሚን አያቲሂ ሌይሉ ሌሊት ከተአምራቱ ጭምርት ነው። ወነሃሩ ቀንም ከተአምራቱ ጭምርት ነው። ወሸምሱ ፀሐይ ወልቀመሩ ጨረቃ ከተአምራቶቹ ጭምርት ነው ለአላህ ሱብሓነሁ ወተዓላ ማለት ነው። ሌቱ፣ ቀኑ፣ ፀሐይ፣ ጨረቃ ኢላ አኺሪ። ላ ተስጁዱ ሊሸምስ ለፀሐይ አትስጀዱ አለ አላህ ሱብሓነሁ ወተዓላ። ለፀሐይ ስጁድ አትውረዱ። ወላ ልልቀመሪ ለጨረቃ ወስጁዱ ተደፉ ሊላሂ አለዚ ለዛ ለሆነው ጌታ ኸለቀሁነ እነርሱን ለፈጠራቸው ጌታ ኢንኩንቱም እያሁ ተዕቡዱን እርሱም በብቸኝነት የምታመልኩ ከሆናችሁ አለ። ጠይብ ስድስተኛ ጥያቄ አይነላህ አላህ የት ነው ያለው ነው። ጀዋብ መልሱም ፊሰማ ሰማይ ነው ያለው። ሙስተዊን ዐላ አርሽ ከአርሽ በላይ ከፍ ያለ ሲሆን ሰማይ ነው ያለው ነው። መደሊሉ ሚነል ቁርአን ከቁርአን ያለው ማስረጃ ምንድን ነው? ዐላ አነላህ አላህ ስብሓነሁ ወተዓላ በመሆኑ ፊሰማይ ሰማይ መሆኑ ወሁወ ዐለል ዐርሽ እሱም ከአርሽ በላይ መሆኑን የሚጠቁመው ማስረጃ ምንድን ነው? ከቁርአን ነው። ጀዋብ መልሱም አደሊሉ አነሁ ፊሰማ አላህ ስብሓነሁ ወተዓላ ሰማይ ለመሆኑ ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። አም አሚንቱ መን ፊሰማ በሰማይ ያለውን ተማመናችሁን ይላል አላህ ስብሓነሁ ወተዓላ። አም አሚንቱም መን ፊሰማ በሰማይ ያለውን ተማመናችሁን አን የኽሲፈ ቢኩሙል አርደ ፈኢዛ ሂየ ተሙር ምድርን አይሰረጉድብንም ብላችሁ ተማመናችሁን ይላል። እሷም ወዲያው የምትዞር ትሆናለች ይላል። ከዛም ቀጥሎ አም አሚንቱም መን ፊሰማኢ አን ዩርሲለ ዐለይኩም ሐሲባ በሰማይ ያለውን ተማመናችሁን ከሰማይ የጀሃነምን ድንጋይ ጢጠር አይልክብንም ብላችሁ ፈሰተዕለሙነ ከይፈ ነዚር ይላል። አስጠንቃቂው እንዴት እንደሆነ የዛን ሰዓት ታውቃላችሁ ይላል። እና መን ፊሰማ አሁን በሰማይ ውስጥ ፊዋ አም አሚንቱም መን ፊሰማ የምትለው በሰማይ ውስጥ ማለት ሳይሆን አዕለ ሰማ ማለት ነው። ከሰማይ በላይ ያለውን ማለት ነው። ከአርሽ በላይ ያለውን ማለት ነው። ፋይቱ ظርፍያ ነች። እቺ ቢማዕና አዕላ ትመጣለች ማለት ነው። ቢማዕና መካን ቦታ ትመጣለች። ቢማዕና አዕላ ትመጣለች። ቢማዕና ውስጥ ትመጣለች። አላህ ስብሓነሁ ወተዓላ ሲሩ ፊል አርድ አለ፣ በምድር ላይ ሂዱ አለ። በምድሩ ውስጥ ሂዱ ማለት ሳይሆን ከምድር በላይ ሂዱ ማለት ነው። ሲሩ ፊል አርድ ፈንዙሩ ከይፈ ካነ። ብዙ ማስረጃዎች አሉ ማለት ነው። አህባሾች የሚያመጡትን ሽብሃ ጠቀስ ለማድረግ ያክል ነው። እና ቢማዕና አዕላ ነው። ጠይብ ወደሊሉ ማስረጃው አነሁ እሱ ዐለል ዐርሽ ከአርሽ በላይ ለመሆኑ ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። አርረሕማኑ ዐለል ዐርሽ እስተዋ አዛኙ ጌታ ከአርሽ በላይ ከፍ አለ። አርረሕማኑ አዛኙ ጌታ ዐለል ዐርሽ እስተዋ አይ አዕላ ወርተፈዐ ማለት ነው። ከአርሽ በላይ ከፍ አለ። ሱረቱ ጧሃ ቁጥር 5 ሲሆን ፊ ሰብዒ መዋዲዕ ሰባት ቦታዎች ላይ ሚነል ኪታብ ከቁርአን አለ ማለት ነው። ማ ማዕና እስተዋ እስተዋ የሚለው ትርጉም ምንድን ነው? ጀዋብ መልሱም ዐላ ወርተፈዐ ከፍ አለ ማለት ነው። ዐላ ወርተፈዐ ወሰዐደ ወስተቀረ ጸደቀም ያሉ አሉ። ወሰዐደ ያው ከፍ አለ ነው። መርሐባ ተፍሲሩ ተሰረፎ ተገኝቷል ሁሉም።
አዕላ ወርተፈዐ ወሰዐደ ወስተቀረ ይሄ ተገኝቷል። እንግዲያውስ የአህባሾች ነው ያልተገኘው። አላሁ መውጁድን ቢላ መካን የሚሉት ከቁርአንም ከሐዲስም የለም፣ ከራሳቸው አንጥተው ዝም ብለው የፈጠሩት ፈጠራ ነው ማለት ነው። ጠይብ ዘጠነኛው ጥያቄ ሊማዛ ኸለቀና አላህ ሊማዛ ኸለቀ አላሁ ልጅነ ወልኢንስ አላህ ስብሓነሁ ወተዓላ ሊማዛ ኸለቀ አላሁ ልጅነ ወልኢንስ የሰውን ልጅና ጅንን አላህ ስብሓነሁ ወተዓላ የፈጠረው ለምንድን ነው? ለምንድን ነው? ጀዋብ መልሱም ሊዕባደቲሂ እርሱን እንዲያመልኩ ነው። ወሕደሁ አንድ አድርገው ላሸሪከ ለሁ እርሱ ተጋሪ የሌለው የሆነውን ጌታ እርሱን በብቸኝነት እንዲያመልኩ ነው ሰውንም ጅንንም የፈጠረው አላህ ሱብሓነሁ ወተዓላ። አስረኛ ማ ደሊሉ ሚነል ቁርአን ዐላ አነ አላህ ኸለቀል ጅነ ወልኢንሰ ሊዕባደቲሂ። ማ ደሊሉ ማስረጃው ምንድን ነው? ሚነል ቁርአን ከቁርአን ዐላ አነ አላህ ሱብሓነሁ ወተዓላ ስለመሆኑ ኸለቀል ጅነ ጅንን የፈጠረ ስለመሆኑ ወልኢንሰ የሰውንም ልጅ ሊዕባደቲሂ እርሱን በብቸኝነት ለማምለክ። ጀዋብ መልሱም ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ጅንን አልፈጠርኩም የሰውንም ልጅ አልፈጠርኩም እኔም በብቸኝነት ሊያመልኩኝ እንጂ ይላል አላህ ስብሓነሁ ወተዓላ። ማ ማዕና ያዕቡዱኒ፣ ያዕቡዱኒ ያለው ማዕና ትርጉም ምንድን ነው? ጀዋብ መልሱም ይወሒዱኒ አንድ አድርገው እንዳመልኩኝ እንጂ ማለት ነው። ጠይብ 12ኛው ጥያቄ መል ዒባደቱ፣ ዒባዳ ብሎ ማለት ምን ማለት ነው ይላል። ጀዋብ መልሱም ይሄ እርሱ ዒባዳ ብሎ ማለት እስሙን ጃሚዕ ጥቅልል ያደረገ ስም ነው። ሊኩሊ ማ ዩሒቡሁ አላህ ለሚወደው ሁሉ ወየርዳሁ እርሱ የሚቀበለው የሆነ የሚወደው የሆነ ሚነል አቅዋሊ ከንግግር ወልአዕማሊ ከስራ አልባጢነቲ ድብቅም የሆነ ወዛሂረቲ ይፋም የሆነ ማለት ነው። ዒባዳ ብሎ ማለት ይሄ እስሙን ጃሚዑን ሊኩሊ ማ ዩሒቡሁ አላህ ወየርዳህ ሚነል አቅዋሊ ወልአዕማሊ አልባጢነቲ ወዛሂራ ጠቅለል ያደረገ ስም ነው። አላህ የሚወደው ነገር ለሚወደው ለሆነ ነገር ሁሉ እርሱ የሚቀበለው የሆነ ከንግግርም ከስራም ድብቅም የሆነ ይፋውይም የሆነ ማለት ነው። ማ ማዕና ሸሃደቲ አላ ኢላሃ ኢለላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ያለው ትርጉም ምን ማለት ነው ይላል። ትርጉሙ እርሱም ጀዋብ መልሱ አይ ላ ማዕቡደ ቢሐቅን ኢለላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ ማለት ነው። አይ ላ ማዕቡደ ቢሐቅን ይህ ማ ማዕና ሸሃደት አላ ኢላሃ ኢለላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመመስከር ትርጉሙ ምንድን ነው? መልሱም አይ ላ ማዕቡደ ቢሐቅን ኢለላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው። 14ኛ ጥያቄ ማ ማዕና ሸሃደቲ አነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ የመመስከር ትርጉም ምንድን ነው? ጀዋብ መልሱም ጣዓቱሁ እርሳቸውን መታዘዝ ነው። ፊማ አመር ባዘዙት፣ ወተስዲቁሁ እውነት ማለት ነው። ፊማ አኽበር እርሳቸው ባወሩት፣ ወጅቲናቡ ማዕንሃኑ አንሁ ወዘጀር እርሳቸው ተከለከሉት መከልከል ነው። ወአላ ዩዕበድ አላህ አላህን ላይ ያመልክ ነው ኢላ ቢማ ሸረዐ እርሱ በደነገገው እንጂ ይህ ማለት ነው። ኢንሻአላሁ ተዓላ ቀጣይ ከዚህ ማዕظሙ ማ አመረ አላሁ ተዓላ ብሂ ከሚለው እንቀጥላለን። ሀዛ ወላሁ አዕላ ወአዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።